ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ። እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስቲ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው፣ እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ ገበሬ እኮ ሲጣላ እኮ ልብ በሉ ነው የሚለው፣ ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው የሚለው። ልብ ማለት ነው መልካሙ ነገር። እንደዚህ ያሉትን እወቋቸው በሉ። እሺ ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ፣ መራስ ማለት ሀገር ናት፣ የእሷ ሊቀ ጳጳስ ነው። እና ዘመን መቼስ ለመከራ መጥቶ ነበርና ክርስቲያኖች እየተመረጡ የሚታረዱበት ጊዜ ነበረ። እግዚአብሔር ያን የሚያመጣበት ምክንያት ከቃሉ ጋር ናችሁ? አዎ። አንድ ኃይለ ቃል ታስታውሳላችሁ? መዝሙረ ዳዊት ላይ ማለት ነው። ፈርዖንን በባህር ውስጥ ያሰጠመ ይልና እስመ ለዓለም ምሕረቱ ይላል። ሊቃውንቱ አይደንቃችሁም? ይሄ ፈርዖንን የገደለ እግዚአብሔር ይልና ከዚያ ምሕረቱ ለዘላለም ነውና። የሚጋጭ ነገር እኮ ነው። የገደለ ብሎስ ምሕረቱ ለዘላለም ነውና ማለት ምን ማለት ነው? ይጋጫል አይደል? ግን ካለማወቃችን አንዱ ይሄን ራሱ ሰምተነው አናውቅ፣ እናነባዋለን፣ አይገባንም። ምንድነው እስመ ለዓለም ምሕረቱ? እስመ ለዓለም ምሕረቱ ማለት ክፉ ሰው ቢቆይ ክፋት ይጨምርና መከራ ይጸናበታል። ስለዚህ በጊዜ ቢነቀል ይሻለዋል ማለት ነው። አሁን ፈርዖን ቢቆይ እንደማይመለስ ስላወቀ እግዚአብሔር ክፉ ሰዎችን የሚሸክፋቸው ለዚህ ነው። ለምንድን ነው እግዚአብሔር ጦርነት የሚያመጣ? እንደው አናሳዝነውም እንላለን፣ እናሳዝነዋለን በብዙ ነገር። አንደኛ በጎ ሰዎች በመከራው ስለሚጸድቁበት ለነሱ ለመጠቀም ያደርግላቸዋል። ክፉ ሰው ደግሞ የባስ ላይ መለስ ቆይቶ ክፋት እየመጨመረ የሚጠፋ ከሆነ ደግሞ በጊዜ ለመሸከፍ ለሱም መከራ ያመጣበታል። ስለዚህ እግዚአብሔር ለሁለታችንም ጥቅም አደረገው ማለት ነው። እማንመለሰውን በጊዜ ይንቀለን ምን እናደርጋለን? መቼ እውነቴን ነው እኮ አልተመለስን ማለት ነው። ቆይተን ፍዳ ከሚጨምርብን 10 ዓመት ኃጢአት ሰርተን ደግሞ 10 ዓመት ብንጨምር የ20 ዓመት ፍርድ ከሚፈረድብን የ10ሩ እንዲበቃል በጊዜ ቢወስደን ይሻላል። እሱም ያውቅ ነው። አያችሁ እግዚአብሔር እንዴት ያለ ድንቅ እንደሆነ። ስለዚህ እግዚአብሔር ፈርዖንን የገደለው ለፈርዖን አዝኖለት ነው ማለት ነው። አሁን ይሄንን መረዳት እጅግ ጭንቅ ነው። ክርስቲያንነት ማለት ይሄ ነው። እሺ እኛስ ስኑን በደል ያልበደሉ ሕፃናትን ለምንድነው የሚገላቸው ይባላል። ደግሞ እነሱ አያሳዝኑትም? እነሱ ደግሞ ስለ ሁለት ነገር ነው። አንደኛ ቆይተው እንደማይረቡ ካወቀ በጊዜ ያነሳቸዋል። ቆይተው የባሰ የሚሆን እኮ ነው። ሁለተኛ ደግሞ ሕሊናቸው መልካም እንደሆነ ካወቀ ደግሞ ቆይተው ከሚበላሹ ብሎ ደግሞ በጊዜ ይወስዳቸዋል። ሁሉንም እግዚአብሔር ለጥቅም ነው የሚያደርገው። አይምሮ ያለው ሰው ይሄን ነው የማስበው። ምናልባት በዚህ ወቅት አሁን ሕፃናት ተቀጭተው ሊሆን ይችላል። ይሄን በዓይናችሁ ያያችሁም ወገኖቻችን ትኖራላችሁ። ማሰብ ይህንን ነው። እግዚአብሔር መልካም ነው የሚባለው ለዚህ ነው። ማለት እንደ ዳኛ አሁን ክፉን ዳኛ መቼስ ጌቶች እንደው በሰው ዘመን ምን ቸግሮ ነው የሚባለው አይደለም። ምክንያቱም ኋላ ምን እንደሚያደርጉን ስለማናውቅ ማለት ነው። ክፉ ቢሆንም በሰው ዘመን ተመስገን ነው የሚባለው። እግዚአብሔር እንደዚያ ሆኖ አይደለም። እንዲሁ መልካም ነው ካላልነው እኮ አስቸጋሪ ነው። ምን ማድረግ ይቻላል ብለን አይደለም። በእርግጥ መልካም ስለሆነ ነው እግዚአብሔር። በእርግጥ መልካም ነው። በእውነት መልካም ነው እግዚአብሔር። ምንም ነገር ሲያመጣ ያለ ትርፍ ያመጣው። ይህንን ነው ማሰብ። ስለዚህ የመከራ ዘመን መጣ። ቤተ ክርስቲያን መከራም እንዲሁ የሚገርመው እኮ ለዚህ ነው ቅዱስ ቄርሎስን ተከራክረው እነ ንስጥሮስ አሰቃዩ። ኋላ ስደት አመጡ። ምን እንዳለ ታውቃላችሁ? በዚህም ቢሆን የምታተርፈው ቤተ ክርስቲያን ናት አለ። እንዴ ይገርማል እኮ። ተከራክሮ ረታ። በክርክር እናሸንፋለን ብላችሁ ነበር፣ አልሆነም። በክርክር ሳይሆንላችሁ ሲቀር በሞት ገጠማችኋት ቤተ ክርስቲያን። በዚህም የምትረታችሁ እሷ ናት። ለምን? ኃጣኑ በጊዜ ይወሰዱና ፍርድ ይቀልላቸዋል።
ጻድቃኑ አክሊል ይቀበሉበታል። መከራው ለቤተ ክርስቲያን ቢጠቅማት እንጂ አይጎዳትም ብሏታል። ግን ሳናፈራ እንዳንነቀል ግን መጠበቅ አለብን እና የመከራ ዘመን መጥቶ በቅዱስ ቶማስ ጊዜ ክርስቲያኖች የሚታረዱበት ዘመን ነበር። እሱ ጳጳስ ነው፣ መምህር ነው። መከራ የሚጸናው በመምህራንና በጳጳሳት ላይ ነው። መጀመሪያ ለምንድን ነው ሲባል ህዝቡ የሚያየው እነሱን ስለሆነ እነሱ ሲፈሩ ህዝቡ ፈጥኖ እንዲክድ ነው። እነሱን መከራ እነሱ ላይ የሚጨመረው እነሱ ካላማቸው ቢነቃነቁ ህዝቡ ፈርቶ ቶሎ ይክዳል ማለት ነው። ብዙ ሰው ከማሰቃየት ብዙ ህዝብ ከማሰቃየት አንድን የቤተ ክርስቲያን አባት ማሰቃየት ትርፍ ነው። ለምን? አንዱ ብዙ ሚሊዮን ህዝብ ይክዳልና። ስለዚህ